ካዲናት በዚህ ሰዓት ከብሩኬ ጎን ካልሆነች በጣም ታሳፍራለች። ኧረ እባክሽ የምርሽን ነው እንዴ? ማን በፈጠረው ችግር ማን ሊያስተካክል? ሀይሚ ከጎኑ ስለሆነች እሺ፣ ያኔ ምን ታስተካከለ? ምንም አልተስተካከለም። አብረው ሄዳ ነበር። ያኔ እኮ ያኔ መስተካከል ይችል ነበር። ሀይሚ ማስተካከል ብትችል ስለማይቻል ነው። ማስተካከል የሚችለው ራሱ ብሩኬ ነው። ብሩኬን እንጂ የሚመለከተው የነገር ሀይሚን አይመለከትም። እና ካዲናት ገዳም ሄደው መጥቶ ገዳም መሄድና ይሄ ምን አገናኘው? ችግራችን እንፍታሉ እንጂ ሌላ ነገር አሉ እንዴ? እና ሁሉን ነገር ወደ ሀይሚ የምታሟክኩት ነገር እኔ እኮ በጣም ይገርመኛል። ወይኔ ሀይሚ አሽሙር ጀመርሽ። በቃ እኔ ማለት ያልተነበበ መጽሐፍ ነኝ፣ ያውም ተገልጦ የማያልቅ አላላ። ይህን አልጠበኩም። ሀይሚ ምን አስባ ይመስላችኋል ይችን ነገር ያረቻት? ወይ ሀይሚ ጭቆት ላይ ያለሽ በቃ አሽሙሮች ደግሞ አይቻልም። እና ደግሞ ማለት ነው ብዙዎቻችሁ ሀይሚ አንቺ አስመሳይ፣ በዚህ ሰዓት ከጎኑ መሆን አለብሽ። ኘኘኘኘኘኘ ዝም ብላችሁ ኘኛ ትበሉ። ባለፈው ከጎኑ ሆነ ምን ለውጥ መጣ? እሷ ናት የተጎዳች፣ እሷ ናት የታመመች፣ እሷ ናት ሆስፒታል የገባች። በዛ ላይ በብሩኬ ጥፋት ሀይሚ ነው ስትወቀስ የነበረ። ለምን ዝም ብለሽ አታልፊም? ለምን አትታያትም? ማንም ሰው ሊያደርገው አይችልም። የሆነ ሴት አርግዣለሁ ብላ መታ አፏን እየከፈተችባችሁ አንቺን አይፈልግሽም፣ እኔ ነው ለትዳር የሚፈልገኝ፣ አንቺን መደበሪያ ነው ወይ ለስራ ነው የሚፈልግሽ እየተባላችሁ የምትወዱትን ሰው እንደዛ እየተባላችሁ ከዛ ደግሞ የምትወዱት ሰው ሁለታችሁንም አልፈልጋችሁም ሄዱልኝ ብሎ ከዛች ጋር ከሴት ጋር ሲያነጻጽራችሁ አስቡት ምን ሊሰማችሁ እንደሚችል። ስለዚህ ሁልሽም በእሷ አትፍረጅ። ባለፈው ምን እንደደረሰባት እሷ ራሷ ነው የምታውቀው። ሲቀጥል ብዙዎቻችሁ ደግሞ ሀይሚን መረዳት አለባችሁ። ለምን ካላችሁ ሀይሚ ያኔ ብሩኬን ከጎኑ ሆና ምን ለውጥ መጣ? ምንም አልመጣም። እሷ ናት የተጎደች፣ እሷ ናት የታመመች፣ እሷ ናት ሆስፒታል የገባችው። በዚህ ሰዓት ከጎኑ ካልሆንሽማ ቡቡ እያሳዘነኝ። ማን ነው ችግር የፈጠረ? ራሱ ችግሩ የፈጠረውን ችግር ራሱ ያስተካክል እንጂ እሷ ሄዳ እሱ በፈጠረው ችግር እሷ መሰቃየት አለበት እንዴ? ማንም ሰው እየመጣ እሷ ላይ ነበር አፏን ሲከፍት ነበር፣ አባቷ ሳይቀር ማለት ነው። አንቺ ነሽ ጥፋተኛ፣ ዝም በይ እያለ አፏን ሲይዛት ነበር። ስለዚህ ሀይሚ የሚረዳ ሰው ስላጣች፣ ቤተሰቦቿም ራሱ ኢቭን ቤተሰብ ስላልተረዳት በቃ ደስተኛ ስላልሆነች ብቻዋን ማሳለፍ ፈለገች፣ መብቷ ነው። ስለዚህ ብሩክ የራሱ የፈጠረውን ችግር እራሱ ያስተካክል እንጂ ያኔ ሄዳ ለውጥ ኑሮ ቢሆን ኦኬ፣ ሄዳ ለውጥ የምታመጣ ቢሆን ኦኬ። ግን ሄዳ ለውጥ አታመጣም። ዝም ብላችሁ አታሽቃብጡ። ኦኬ፣ አታሽቃብጡ። ሄዳ እሷ ምንም ለውጥ አታመጣም። ሲጀመር ቡቡ እያሳዘነኝ እንዴ! ምንድነው የሚያሳዝናችሁ? ምን የራሱ የፈጠረው ችግር እኮ ነው። ሌላ ምን ሀይሚ የፈጠረችው ችግር መሰላችሁ እንዴ? እሷ በፈጠረችው ችግር፣ እሱ በፈጠረው ችግር ሀይሚ መወቀስ። ሁሌ ሀይሚን ለመውቀስ የምትሮጡበት መንገድ አዎ ትክክል ናት። እንኳንም አልሄደች፣ እንዲሁም ዛሬ ትሄዳለች የሚል ፍርሃት አለኝ። ከሄደች ብዙ ነገሮች ይፈጠራሉ። በቃ ብዙ ነገሮች። ምክንያቱም በቃላት ራሱ ስንት ነገር ነው የሚነጋገሩት። ከተራራቁ ግን ችግሮች ከተፈቱ በኋላ ነው የሚገናኙ። ንዴታቸው ከበረደ በኋላ ኢምን ልጁ የብሩክ ቢሆን እንኳን እዛው በአካል መሆንና ተራርቆ ትንሽ ንዴታቸው ከበረደ በኋላ ከኋላ ካደረ በኋላ እያሰባችሁበት ይሻላል። ያኛውን ሀይሚ ወዲያውኑ እዩ እርጉዝ ነኝ ስትላት በጣም ነበር የተናደደችው። በጣም የተሰማ ብዙ ነገር ነው ያለችው ብሩኬን። ግን እየቆየች እያለች እያደረች በቃ ምንም ይፈጠር ምንም ከጎን ሆናለሁ ብላው ነበር። ከዛ ደግሞ ከጎን ሆናለሁ ስትል ደግሞ ሂጂልኝ አልፈልግሽም ማለት። ስለዚህ ሀይሚ ትክክል ናት። እንዲሁም ስህተቱ አሁን ከሄደች ነው። እንድትሄድ አልፈልግም። አትሄድ እንዲህ ማንም በፈጠረው ችግር ሀይሚ እንድታስተካክል ነው እንዴ እናንተ የምትፈልጉት? እሷ ሲጀመር የዚህ ጋር እኮ አይመለከታትም። እንዴ የሚያደርገው ብሩኬና እዩ ናት። ሀይሚ ምን አገባት እዚህ ጋር እንዴ? ካልሆነ ከሱ ጋር ከሆናለች፣ ከሆነ ደግሞ እንግዲህ የራሷን ውሳኔ ትወስናለች። ብዙዎቻችሁ ደግሞ ከሀይሚ ምን አመሰጥሯት ይሆናለኝ፣ እኔን አታውቁኝም፣ ያልተነበበ መጽሐፍ ነኝ ያለች። ስለዚህ የሀይሚን ውሳኔ ደግሞ መጨረሻ ላይ አይታችሁ ብትፈርዱ ጥሩ ነው። ከዛ ውጭ ግን ብቻውን ሄደ ምናምን ያቻ ክፍታፍ አፏን ትክፈትባት እንደሄዳ ቤተሰቦቹ እሷን ይወቅሳሉ። እናትየው ሳይቀር እኮ ልጄ ነው እንደዚህ ያጠፋ ሳይሆን ያለች እኮ አንቺ ነሽ ክፍተት ያመጣሽ፣ መንገድ የከፈትሽ፣ ያን እንዴት ስታያት እንደነበረ። ስለዚህ ሀይሚ የኔ ቅመም ተከክል ነሽ። አዎ እንደውም ከሄድሽ ነው ስህተቱ ከሄድሽ ነው። እና ደግሞ ፎቶቸውን ብዘቃዝቁ ምን ብትሉ ዞሮ መጨረሻ ላይ አብሮ ነው የሚሆኑ። ዝም ብላችሁ የሆነ ክፍተት ለመፍጠር አትሮጡ። ብሩኬ ብቻህን ሄደህ እንዲያርገ ብላችሁ ከዛ ብሩኬ ስለ ሀይሚ የሆነ መጥፎ ነገር እንዲያስብ ነው። ሲያምራችሁ ይቀር አያስብም። በቃ ይወዳታል። ምንም ነገር ብታረገው ብሩኬ ሀይሚን አይተዋትም።
አይተዋትም። በቃ እሷም አትተውም። ከጎኑ መሆን ሳትፈልግ ቀርታ አይደለም፣ ግን ብትሄድ ደግሞ ችግሮች መስተካከል ስለማይችሉ ነው። ስለዚህ አታሽቃብጡ። እሺ ማሽቃበጥ በኋላ ሜዳ ላይ ነው የምትቀሩ። ባለፈው አሽቃበጣችሁ ሀይሚ በዚህ ሰዓት ከጎኑ ካልሆንሽ ለካ ልጅ ሲኖሩ አንቺ ከሱ ልትርቂ ነው፣ ለካ ትወጁም፣ ለካ ገንዘቡን ብለሽ ነው ምናምን ስትሉ ነበር። ይኸው አፋችሁን አትርፋችሁ ቀራችሁ። እኛም ቢሆን ብሩኬ እንዲህ አድርጎ ሀይሚን ክዷት፣ አይፈልጋትም፣ አይወዳትም፣ ለስራ ነው የሚፈልጋት፣ ብዙ ነገር አላችሁ። ግን መጨረሻ ምንድን ነው የሆነው? አብሮ ነው የሆኑ። ከዛ ደግሞ ሄዳችሁ ደግሞ እምነት ጋር የምታገናኙት ነገር ገዳም ሄዳችሁ ተማመላችሁ መታችሁ ደግሞ አሁን በአንድ ያፈረሳችሁት እናንተ ዝም ብላችሁ አስመሳይ ነገር ናችሁ ምናምን የምትሉ ሰዎችም አላችሁ። እና ገዳም የምትሄዱት የሆነ ደካማ ጎናቸው ላይ እናንተ እያስመሰላችሁ ነው። ገዳም ሄዳችሁት ከልባችሁ አይደለም። እንደዛ ቢሆንማ ገዳም ሄዳችሁ መታችሁ እንዲባ እንዲያተጣሉም ነበረ። ሀይሚ የገባሽውን ቃል በላሽ። ምንም የበላችሁ ነገር የለም። ነገሮችን ሲመለስ ያስተካክላሉ። ሆነም አልሆነም ማለት ነው። ስለዚህ ሀይሚ ከሱ ተለይቻ ያለው ልጁ የሱ ከሆነ አላለችም። አሁን በቃ ችግሮች ስለሚፈጠሩ እኔን አይመለከተኝም። ይሄ ነገር የሚመለከተህ አንተን ብቻ ነው። እኔ መጥፎ ነገር መስማት አልፈልግም። እዚህ ብቻዬን ነው ማሳለፍ የምፈልገው በጸሎትም በምንም ብላለች። ሰው መብቷ ነው ብቻዋን ማሳለፍ። ሄደ ግዴታ ከሷ ጋር መጣላት የለበትም። ሀይሚን የማይመለከት ነገር ነው እሱ። የማይመለከታት ነገር ላይ መገኘት አለባት ብዬ አላስብም። ግን ደግሞ ወይ ተቀየረ ወይ ምናም ብለው ሌላ ችግር ሊፈጥሩባት ይችላሉ። ከዛ ውጭ ሀይሚ መሄዷ ምንም ነገሮችን እንዲስተካከሉ አይደለም። የዲኤንኤ ውጤቱን አይቀይረውም። የብሩክን አባትነት አይለውጠውም። አባት ከሆነ ነው፣ ካልሆነ ደግሞ አልሆነም ነው በቃ። ምንም የሚቀይረው ነገር የለም። እሷ ከጎን ሆነች አልሆነች ምንም ለውጥ የለውም። እንደውም ችግሮች የበለጠ ሊፈጠሩ ይችላሉ። ምናልባት ልጁ ያንተ ነው ብትባል ሀይሚ በንዴት ወዲያውኑ መጥፎ ቃል ልትናገር ትችላለች። አንተም እሷን መጥፎ ቃል ልትናገራት ትችላለች። ከዛ መቀቂያም ይመጣል። እንዲህ ብለሽ ነበር፣ እንዲህ ብለኝ ነበር። ግን ነገሮች ከኋሉ ካደሩ በኋላ ተረጋግታ ከሆነ ሰምተው ተረጋግታ ድራ ምናምን ሲሆን ይሻላል። እና እኔ ሁሉን ነገር ከእምነት ጋር ሁሉን ነገር ከመዋደድ ጋር ችካዲ ጥላው ብቻውን ሲሄድ እንዲያርገው አሳዘነኝ ምናምን ውይ እናንተ ሁሉን ነገር ከሀይሚ ጋር እያይዛችሁ ተዘርቆታላችሁ። ግን ችግሮች በተፈጠሩ ቁጥር ብሩኬት ሲያጠፋ ሀይሚን የምትወቀስ፣ ሀይሚን ሌላም ሰው ሲያጠፋ ሀይሚን የምትወቀስ፣ ቤተሰብም ሲያጠፋ እንዴ ሁሉ ነገር ሀይሚ እንዴ አይሆንም እኮ እንደዛ። አንዳንዴ ሰውን መረዳት ልመዱ እንጂ። አሳዘነኝ ብቻውን ሄደ። በዚህ ሰዓት ከጎኑ መሆን አለብሽ። ያኔ ከጎኑ ሆና ምን ተቀየረ ነው የኔ ጥያቄ። ሀይሚ ያኔ ከጎኑ ሆና ምን ቀየረች? ራሷን ያሳመመች፣ ራሷን የረበሸች፣ ራሷን ነው በሽታኛ ያረገችው። ገብቷችኋል አይደለ? ስለዚህ የሀይሚ ስሜትን ተረዷት። ዝም ብላችሁ አትጩሁ። ፎቶ ብትዘቀዝቁ ምን ብትሉ ምንም አታመጡ። ምክንያቱም መጨረሻ ላይ ልጆቹ አብረው ስለሚሆኑ ሲሆን እግዚአብሔር ካለ ልጁ የሱ አይሆንም። ግን ቢሆንም ደግሞ ሀይሚ ከብሩክ ተረቃለች የሚል ሀሳብ እኔ የለኝም። ምክንያቱም የሚዋደድ ሰው ምንም ነገር ቢፈጠር ይለያየዋል የሚል ሀሳብ የለኝም። እና ሲጀምር እኔ ትሄዳለች ብዬ ማስብ አስችሏት ትቀመጣለች ብዬ አላስብም። ምናልባት ወይ ብሩክ ልትፈትነው ወይ ደግሞ እኛ ምንለውን ልትሰማት ይሆናል እንጂ ምናልባት ጨክና ላትቀር ትችላለች። ግን ደግሞ ብትቀር ትክክል ናት። ምክንያቱም ሄዳ የምትቀይረው ነገር ስለሌለ እዚህ ብትሆን ነው እንደውም የሚሻለው። እና እንግዲህ ነገሮችን ደግሞ እግዚአብሔር ያስተካክልላችሁ። ብሩኬ ነጻ እንድትሆን እንግዲህ ጸሎታችን ነው እኛ